በየዳርቻ ያሉ ጠንቋዮች አሉ። ይሄ መስዋዕትነት እንደሚያስከፍለኝ አውቃለሁ፣ ግን መናገር ስላለብኝ እናገራለሁ። ሰይጣን በዓለም አቀፍ ደረጃ ህፃናትን እየበላ ነው። በሰዎች ላይ አድሮ፣ በጠንቋዮች ላይ አድሮ፣ ወንበራቸውን ማጽናት በሚፈልጉ ባለስልጣናት ላይ አድሮ። ይህንን መነጋገር መቻል አለብን። እኔ ዛሬ ልኑር ነገ ልሙት የማውቀው ነገር የለም። ነገር ግን የሀገሬ ህፃናት በዚህ አይነት መልኩ እንዲበሉ አልፈለግም። አይ ዶንት ኬር ነገ ልሂድ ነገ ብሰናበት ከነገ ወዲያ ድፍረት ሊኖረን ይገባል። እዚህ እናርዳለን፣ ደሙም ወደዚያ ይወርዳል። ትልልቅ አለቆች እንኳን ስልጣን ሲፈልጉ ወደዚህ ይመጣሉ። የሚፈልጉትን እሰጣችኋለሁ። ያደረገ ሰው ይህን ትክዳላችሁ? የኛ ነገር ተከራከሩ አይደረግም ብላችሁ እኔ ልክ ስንጮህ የነበረው እንዲህ አይነት ነገርም እኛ ሀገር ውስጥ አይፈጸም። ምክንያቱም በቸልታ ይሄ ነገር እየጨመረ መጥቶ የሚቀጥለው ጄኔሬሽን ጠንቋይ በጠንቋይ ነው የሚሆነው። ያጋስተ ቅድስት ሥላሴን 17 ዓመት ሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነው። በሞቀ ቤት እየኖርን ወለሉ አፈር ግድግዳው ጭራሮ የሆነን ያጋስተ ቅድስት ሥላሴን ቤት ማሰብ ፈጽሞ የማይታሰብ ነው። እውነቱ ግን ይህ ነው። ሴቶች ነጠላቸውን፣ ወንዶች ፎጣቸውን እየጋረዱ ቅዱስ ቁርባን ሲቀበሉ ኖረዋል። የዛሬ 17 ዓመት ከጽላት ጋር የመጣ የተሰበረ ዣንጥላ የተቀደደ አልባስ ለመቀየር አቅም አንሷቸዋል፣ እጅ አጥሯቸዋል። አባቶች ይጣራሉ። ልጆች እንድትረዱን ስንል በአጋዕዝተ ዓለም ሥላሴ ስም እየጠየቅን ያለነ። እናቶች ድምፅ ያሰማሉ። መልስ እንስጣቸው። ለሊቦ ከምከም ወረዳ የመስኬ የቅድስት ሥላሴ ቤተ ክርስቲያን የበረከት ሥራ በጋራ እንነሳ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናሌ ተከታታዮች እግዚአብሔር ፈቅዶ ተገናኝተናል። ለሀብትና ለስልጣን ሲሉ ህፃናትን በጅምላ የሚያሳርዱ ባለስልጣናትና ጠንቋዮች በዝተዋል። እንግዲህ ዓለማችን ከመቼውም ጊዜ በላይ የክፋት ጥጓ የቱ ጋር እንደደረሰ አመላካች ነው። በዚህ ጉዳይ ላይ በርካታ መርሃ ግብሮች ተሰርተዋል። እኔም በግሌ ሰርቻለሁ። ምናልባት የምታስታውሱ ከሆነ ናይን ዘ ሰርክል ስለተባለ ህፃናትን ብቻ በጅምላ እያደነ ለሰይጣን ግብር የሚያርድ ማህበርን በተመለከተ አንድ መርሃ ግብር ሰርቼ ነበር። ከመቼውም ጊዜ በላይ ልጆቻችን አደጋ ውስጥ ናቸው። ከመቼውም ጊዜ በላይ እኛ ከምንገምተው በላይ ዓለማችን ለደም ሪቹዋል ተዘጋጅታለች። ከመቼውም ጊዜ በላይ የምድር አጋንንት ተንቀሳቅሰዋል። ከመቼውም ጊዜ በላይ ስልጣን ላይ ያሉ ሰዎች ልጆቻችንን ለደም ግብር ገብረው የራሳቸውን ወንበር ለማስጠበቅ እየተንቀሳቀሱ ነው። ይሄንን በደንብ ማወቅ አለብን። ይሄ በዓለም አቀፍ ደረጃ በደንብ እየሰራበት ነው፣ ኢንክሉዲንግ ኢትዮጵያ ማለት ነው። ብዙ ጊዜ ከዚህ ጋር የተያዙ መረጃዎችና ማስረጃዎች ይፋ ሲወጡ ብዙዎች ከመደንገጥ ባለፈ ስለመፍትሄው ሲጨነቁ አልተስተዋሉ እና ያ በመሆኑ ይመስለኛል ይሄ ነገር ከመቀነስ የበለጠ አሁን በጣም እየጨመረ ነው። በጣም አደገኛ ነው። በጣም አደገኛ ነው እና ከዚህ ጋር በተያያዘ እንግዲህ በአፍሪካዊቷ ሀገር በሴራሊዮንም ከጥንቆላ ጋር በተያያዘ በሚፈጸም ግድያ የተነሳ በርካታ ቤተሰቦች ተደናግጠዋል። እንግዲህ ቢቢሲ አፍሪካ ከጀርባው ያለውን የሰዎች አካል ሽያጭን በሚመለከት ምርመራ አድርጓል። ይሄ በርካታ የዓለም ሀገራትን እጅግ በጣም ያስደነገጠ መረጃ ነው። እጅግ በጣም ያስደነገጠ መረጃ ነው እና ከዚህ በፊትም አንድ መረጃ ወጥቶ ነበር። ያ መረጃ ምንድነው? ህፃናትን እንዲሁ አካላቸውን የሚያወጡ ሌላውን ቀሪ የሰውነት ክፍላቸውን ለሳታኒክ ሪቹዋል እያቃጠሉ የሚያውሉ በሪቹዋል ስም፣ በጥንቆላ ስም፣ በአስማት ስም፣ በአምልኮ ስም ግለሰቦችም ንጉሳዊ ቤተሰቦችም ስም ይፋ ተደርጓል እና ያ ነገር እንግዲህ እየተንከባለለ መጥቶ ዛሬ ላይ ደርሷል ማለት ነው። እንግዲህ የሴራሊዮንን እውነት ስንመለከት የሚከተለውን እውነት ነው የምናገኘው። ሳሊ ኮሎኮ የ11 ዓመት ልጇ ከ4 ዓመት በፊት ብላክ ማጂክ ልብ አድርገው ስለ ዋይት ማጂክ እና ስለ ብላክ ማጂክ በተለያየ ጊዜ መምህራንም ሲያስተምሩ ሰምታችኋል። መልአከ መንክራት ግርማ ወንድሙን ጨምሮ ሌሎችም መምህራን ስለ ብላክ ማጂክ በመጽሐፎቻቸውም ላይ አካተዋል።
እንዲሁም ደግሞ በትምህርቶቻቸው ውስጥ በማስረጃ እያስደገፉ ነግረውናል። በተባለ ጥንቆላ የተነሳ ተገድለው ማንም የተጠረጠረና ለፍርድ የቀረበ ባለመኖሩ ትንገበገባለች። እንግዲህ ለቢቢሲ አፍሪካ አይ ህመም ውስጥ ነኝ እናት ነች ይሄንን የምትለው። ስለዚህ ልክ እንደሷ በርካታ ኢትዮጵያውያን እናቶችም ህመም ውስጥ እንዳሉ ገምታለሁ። ዝም ብለው አይደለም የሚጠፉት። በየዳርቻ ያሉ ጠንቋዮች አሉ። ይሄ መስዋዕትነት እንደሚያስከፍለኝ አውቃለሁ፣ ግን መናገር ስላለብኝ እናገራለሁ። ዝምታ ነው ልጆቻችንን እያጠፋ ያለው። ዝምታ ነው ዜጋውን እየገደለ ያለው። ዝምታ ነው ነፃነታችንን እየገፈፈ ያለው። ዝምታ ነው የደስታ ኑሯችንን እያናጋ ያለው። መነጋገር አለብን፣ መፍትሄ መፈለግ አለብን። ይሄ ዛሬ ሴራሊዮን ውስጥ የተፈጸመ አደጋ ኢትዮጵያ ውስጥ ላለመፈጸሙ ኦፍኮርስ ኢትዮጵያ ውስጥ አሁንም ይፈጸማል፣ ይፋ አይወጣም፣ በህቡ ይሰድራል እንጂ ህፃናቶች በጅምላ ይጠፋሉ። ህፃናቶች ተገድለው ተገኙ ስንባል እንሰማለን። ነገር ግን ምክንያቱ አይገደንም። ምክንያቱን ከስር መሰረቱ መመርመር ብንፈልግ የምንደርስበት እውነታ እንደ ሴራሊዮን እውነታ በጣም ሾክ የሚያደርግ ነው፣ የሚያስደነግጥ ነው። ልጆቻችሁ መጠበቅ አለባችሁ። ሰይጣን በዓለም አቀፍ ደረጃ ህፃናትን እየበላ ነው። በሰዎች ላይ አድሮ፣ በጠንቋዮች ላይ አድሮ፣ ወንበራቸውን ማጽናት በሚፈልጉ ባለስልጣናት ላይ አድሮ። ይህንን መነጋገር መቻል አለብን። እኔ ዛሬ ልኖር ነገ ልሙት የማውቀው ነገር የለም። ነገር ግን የሀገሬ ህፃናት በዚህ አይነት መልኩ እንዲበሉ አልፈለግም። አይ ዶንት ኬር። ነገ ልሂድ፣ ነገ ልሰናበት፣ ከነገ ወዲያ ድፍረት ሊኖረን ይገባል። ብዙ ሀገራትን አይታችሁ ከሆነ በጥቂት ግለሰቦች ደፋር ውሳኔና እንቅስቃሴ ነው እየተረፉ ያሉት። ስለዚህ ለልጆቻችን የምናስብ ከሆነ እንዲህ አይነት ነገሩን ይፋ ማውጣት መቻል አለብን፣ መድፈር መቻል አለብን። አለበለዚያ የሴራሊዮን እውነት ኢትዮጵያ ውስጥ ላለመተግበሩ እርግጠኛ አትሁኑ። ወደ ጉዳዩ ልመልሳችሁ። እናቺ እናት ምንድን ያለችው ህመም ውስጥ ነኝ ልጄን ገደሉት እና ሁሉም ዝም አለ ስትል የልጇ ፓፓዮ ወሳኝ አካል ክፍሎቹ አይኖቹንና አንድ እጁን ጨምሮ ተወስደው እንዴት እንዳገኘችው ገልጻለች። እንግዲህ አንዲት እናት የልጇ ወሳኝ አካል ክፍል አይንና እጁን ጨምረው ጉበት፣ ኩላሊት ተወስደው ስታገኝ የሚሰማትን ስሜት እናንተ መገመት ትችላላችሁ። እንቀጥል። አሳ ለመሸጥ ወደ ገበያ በሄደበት አልተመለሰም ያለችው እንግዲህ የቤተሰቡን የዕለት የምግብ ፍጆታ ለመቻል ነው፣ ቤተሰቡን ለማስተዳደር ነው ወደ ገበያ ሄደው። ቤተሰቡ ለ2 ቀን ያህል ፈለገ። በመጨረሻ ግን ያገኘው ተቆራርጦ፣ ልብ አድርጉ፣ በጉድጓድ ውስጥ የተጣለ አስከሬኑን ብቻ ነው። ልጆቻችንን ሁሌም ጥንቁቅ እንዲሆኑ ነው የምንነግራቸው። ገበያ ዕቃ ለመሸጥ የሚሄዱ ከሆነ ወደ ጫፍ አትሄዱ፣ ከማታውቁት ሰው ምንም ነገር አትቀበሉ። ይህ ነገር በተደጋጋሚ ነው በዚህ ሀገር የሚከሰተው ትላለች ታሎኮ። ይህ ነገር እንግዲህ ሴራሊዮን ውስጥ የተለመደ ነው ማለት ነው፣ በደንብ የተለመደ ነው ማለት ነው። ለሳታኒክ ሪቹዋል ልጆችን እየቆራረጡ ገደል መክተት፣ ኩላሊት መውሰድ፣ ጉበት መውሰድ፣ አይነ ማውጣት የተለመደ ነው። ይሄ የሚሆነው ለምንድን ነው? ከጠንቋዮች ጋር ባለስልጣናት ተስማምተው ወንበራቸውን ለማጽናት። ይሄ የጠንቋዮችና የባለስልጣናት ግንባር ፈጥሮ የሚሰራ የእርኩሰት ውጤት ነው፣ የእርኩሰት ስራ ነው። እንግዲህ በማዕከላዊ ሴራሊዮን በተደጋጋሚ ሀገሬው ጁጁ ሲል ከሚጠራው ጥንቆላ ጋር የተያዙ ወሬዎች ይሰማሉ። እኛስ ሀገር የሚሰራው ጥንቆላ፣ የሚሰራው ባዕድ አምልኮ ምን ያህል ህፃናትን ህይወት በልቷል? ምን ያህል ህፃናትን አሳርዷል? ምን ያህል ህፃናትን ደም አፍሷል? በየቤቱ ሰለባ የሆኑ እናቶች ጋር መልሱ ይኖራል። እንግዲህ የሀገሪቱ ባለስልጣናት ግን በቂ ምርመራ ሲያደርጉ አይታየም ነው። እንዴት ሊያደርጉ ይችላሉ? ምክንያቱም መጀመሪያውንም ይሄ ነገር የሚደረገው በምክንያት ነው። ስልጣን ለማቆየት እስከተደረገ ድረስ ኔትወርክ ይኖራል ማለት ነው። ስለዚህ የሀገሪቱ ባለስልጣናት በቂ ምርመራ ባያደርጉ ልንገረም አይገባም። እንግዲህ በፓፒዮ ጉዳይ ፖሊስ ለጥንቆላ ተብሎ የተገደለ መሆኑን እንኳን ማረጋገጥ አልፈለገም የሚሉ መረጃዎች ናቸው የወጡት። ይሄ ነገር ይፋ እንዲወጣ አይፈለግም፣ ጥንቆላ ነው እንዲፈለግ፣ ልክ እንደኛ ሀገር ማለት ነው። እንደዚህ አይነት ነገር ላይ ጥንቆላ ነው ምናምን ስትሉ እናንተ የፈጠራችሁት ወሬ የሚባለው እንግዲህ ውጤቱ ይሄ ነው። ስለዚህ እዛም የሆነው ያ ነው እና ለጥንቆላ ተብሎ የተገደለ መሆኑን እንኳን ማረጋገጥ አልፈለገም። ምክንያቱም ለጥንቆላ ተብሎ ይሄ ነገር እንደተደረገ ማረጋገጥ ከፈለገና መረጃዎችና ማስረጃዎች ይፋ የሚሆኑ ከሆነ አገሪቷ ከጥንቆላ ጋር ታክ ተደርጋ መነሳቱን መንግስት ላይ ይፈልግ ይችላል። ግን እውነታን ዲናይ ማድረግ አይቻልም። ትኩረት ማድረግ ያለበት እውነታው ላይ ነው እንጂ ስምን ለመደበቅ ስምን ለመጠበቅ ተብሎ የተደረገውን ነገር መካድ። እነሱ ቢክዱ
እግዚአብሔር አንድ ቀን ይፋ ያደርገዋልና አንድ ሰው እንግዲህ የሚገደለው ጁጁ እየተባለ የሚጠራው የጥንቆላ ስርዓት የሚያካሄዱ ሰዎች የአካል ክፍሎችን ወስደው እንዲጠቀሙበት በሚል ነው። አንድ ባለስልጣን ወንበር ላይ ቁጭ ብሎ ወንበሩ እንዲቀጥል ረጅም ዓመት 40 ዓመት 50 ዓመት ከወንበሩ ጋር ተጣብቆ እንዲኖር አንድ ህፃን መገደል አለበት፣ ኦር 10 ህፃን መገደል አለበት፣ ኦር 50 ህፃን፣ ኦር 100 ህፃን፣ ኦር በሺ የሚቆጠሩ ህፃናቶች መገደል አለበት። ለምንድን ነው? እሱ ስልጣን ላይ ቁጭ ብሎ የሀገሪቷን ሀብት እንዲመዘብር፣ እንደፈለገው ሀገሪቷን እንዲመራ፣ እንደፈለገው እንዲያሽከረክር፣ እንደፈለገው እንዲመዘብር፣ እንደፈለገው ከዌስተርኖች ከምዕራባውያን ጋር ተጣምሮና ግንባር ፈጥሮ የሱና የቤተሰቦቹን ምቾት ብቻ ጠብቆ ሌላውን ምስኪን ህዝብ እንዲጨፈልቅ ህፃናት ለሰይጣን መገበር መቻል አለባቸው። ይሄ ጁጁ እየተባለ በሚጠራው የጥንቆላ ስርዓት ማለት ነው። እና ምን ያህል ጥንቆላ ዓለም ላይ አፍሪካ ላይ ኢቨን ኢትዮጵያን ጨምሮ እንደተስፋፋ በደንብ ማወቅ መቻል አለብን። እንግዲህ በእንዲህ አይነት የጥንቆላ ተግባር ላይ የተሰማሩ ሰዎች ሀብትንና ስልጣንን ለደንበኞቻቸው ቃል ይገባሉ። ልብ አድርጎ በእንዲህ አይነት የጥንቆላ ተግባር ላይ የተሰማሩት ሰዎች ሀብትንና ስልጣንን፣ መሰረታዊ ነገሮቹ ምንድናቸው? ህፃናቶችን የሚያሳርሩት ሀብትና ስልጣን። ደንበኞቻቸውም እነዚህ አጭበርባሪ ጠንቋዮች የሚሉት ሁሉ እውነት እንደሆነ በማመን ዳጎስ ያለ ገንዘብ ይከፍላሉ። እነኚህ ሀገር ማለት ነው የሰውን ዕድል የሚያስወስዱት አንዳንዶቹ ኢኒሚሊየን ከፍለው አይደለ ሰዎችን የሚያሳርዱት፣ ህፃናትን የሚያስጠልፉት ኢኒሚሊየን ከፍለው አይደለ። ስለዚህ ይሄ ዓለም አቀፍ እንቅስቃሴ ነው። ደንበኞቻቸውም እንግዲህ ገንዘብ ከከፈሉ በኋላ የሚፈልጉትን ነገር ለማድረግ ህፃናቶችን ያሳርዳሉ ማለት ነው። 8.9 ሚሊዮን ህዝብ ባላት ሴራሊዮን አንድ የአስክሬን ምርመራ ባለሙያ ብቻ ያላት ሲሆን ልብ አድርጎ ህዝቧ 8.9 ሚሊዮን ነው። የአስክሬን ምርመራ ባለሙያ ግን ያላት አንድ ነው። በጣም የሚገርም ነው። ባለስልጣናት ከፍተኛ የሆነ ባለሙያና የገንዘብ እጥረት ስላለባቸው እንደዚህ አይነት ወንጀሎችን ለመከታተልና ለመመርመር እንደሚቸገሩ ነው የተነገረው። በሴራሊዮን እንግዲህ በጥንቆላ ማመን እጅጉን ከማህበረሰቡ ጋር የተቀራኘ ነው። ኖት ኦንሊ ኢን ሴራሊዮን የሴራሊዮን ይፋ ስለወጣ ነው እንጂ ብዙ ሀገራት ደጋግሜ እናምላችሁ የእኛን ሀገር ጨምሮ ብዙ ሀገራት በጥንቆላ ማመን እጅጉን ከማህበረሰቡ ጋር የተቆራኘ ልምድ ነው። ለዚህም ነው ሁሌ አፍሪካውያን በድህነት የምንማቅቀው። ስንፍናችንም እንዳለው ነው። ስንፍናችንም የስራ ባህላችንም እንዳለው ነው። ያ ሳያንሰን ደግሞ በእንቅርት ላይ ጆሮ ደግፍ እንደሚባለው ከጥንቆላ ጋር ያለን ቁርኝት ከቃላት በላይ ነው። ግን ያው ህፃናትን እያሳረደ ነው። በርካታ የፖሊስ ባልደረቦች እንግዲህ ራሳቸው በእንዲህ አይነት እምነት የተያዙ በመሆናቸው ልብ አድርጎ የፖሊስ ባልደረቦቹ ያንን ህግን ተገን አድርገው ያንን ነገር ከመከላከል ይልቅ እነሱ ራሳቸው በእንዲህ አይነት እምነት የተያዙ በመሆናቸው በጁጁ ጥንቆላ የተጠረጠሩ ሰዎች ለመመርመር ፈቃደኛ አይሆኑም። ክብደቱን ገምታችሁታል? የህፃናቱን አደጋ ተመልክታችሁታል? ወደፊት የሚመጣውን ጄኔሬሽን አደጋ ተመልክታችሁታል? እኔ ልክ ስንጮህ የነበረው እንዲህ አይነት ነገርም እኛ ሀገር ውስጥ እንዳይፈጸም ነው። ምክንያቱም በቸልታ ይሄ ነገር እየጨመረ መጥቶ የሚቀጥለው ጄኔሬሽን ጠንቋይ በጠንቋይ ነው የሚሆነው። ጠንቋይ በጠንቋይ ኢትዮጵያ ውስጥ ወደኋላ እየሄድን ግራፍ ብንሰራ ሪቹዋል የሚደረገው ሰው ቁጥር በጣም እየጨመረ የመጣ በዚህ ጊዜ ነው። ብዙ ነገሮች የተበላሹ የመጡት አሁን ባለንበት ዘመን ነው። ለምን? ዝም ስለተባለ ማለት ነው። እና ሌላውም ጋር የሚታየው እውነት ተመሳሳይ ነው። እንግዲህ የቢቢሲ አፍሪካ አይ ቡድን የጁጁ ጥንቆላን አካሄድ ነበር፣ ስርዓቱን ለማካሄድ የሚያስፈልጉ የአካል ክፍሎችን አቀርብ ነበር ያሉ ሁለት ሰዎችን አግኝቶ አነጋግሯል። ሁለቱም ግዙፍ የሆነ መረብ አካል መሆናቸውን ሲገልጹ እንግዲህ በኔትወርክ ነው የሚሰራው። አንዱ ደግሞ በምዕራብ አፍሪካ ከፍተኛ አቅም ያላቸው ደንበኞች ማፍራቱን ተናግረዋል። እና ቢቢሲ ይህንን የግለሰቡን ንግግር ማረጋገጥ እንዳልቻለ ነው የተናገረው። የቢቢሲ አፍሪካ አንድ አባል ማንነቱን ደብቆ ስሞን ኦስማን በሚል ቀይሮ ፖለቲከኛ እንደሆነና ሰው መስዋዕት ተደርጎለት ልብ አድርጎ ስልጣን ማግኘት እንደሚፈልግ ገልጾ ቀረበ። አሁን ብዙዎች እኛ ሀገር የሚጠራጠሩት ለምንድን ነው? እንዲህ አይነት ቦታ ላይ ህቡ ቡድን አለ፣ ህፃናትን ሪቹዋል ለማድረግ ይገብራል፣ ደም ያፈሳል፣ ያርዳል፣ ያሳርዳል ስንል ተረት ታወራላችሁ ይባላል። ሴራሊዮን ውስጥ የሆነውን ነገር እየሰማን ነው። ሴራሊዮን ውስጥ የሆነው ኢትዮጵያ እንዴት ነው የማይሆነው? ለምንድን ነው የማይሆነው? ለምንድን ነው ህፃናት የማይታረዱት? ለምንድን ነው ጠንቋይ እስካለ ድረስ
አስጠንቋይ እስካለ ድረስ፣ ተብታቢ ደብተራ እስካለ ድረስ፣ ደጋሚ እስካለ፣ አስማተኛ እስካለ ድረስ ህፃናት የማይተርዱበት ምንም ምክንያት የለም። እውነቷን መቀበል ስለሚከብደን እንጂ ማለት ነው። እዚህ ጋር ግን በማስረጃና በመረጃ ተደግፎ የተነገረን ማስረጃ የሚነግረን ነገር አለ። ይህ ሰው እንግዲህ ልብ አድርጎ ፖለቲከኛ ነው። ሰውን መስዋዕት አድርጎ ስልጣን ማግኘት እንደሚፈልግ ነው የተናገረው። በህፃን ደም፣ በህፃን ሬሳ፣ በህፃን ሰውነት ስልጣን ማግኘት የሱ ይፋ ስለወጣ ነው። ይፋ ያልወጡ ስንት እውነታዎች አሉ የተደበቁ በየጉያችን በበርካታ አፍሪካ ሀገራት። ቢቢሲ እንግዲህ ጥንቆላውን የሚያካሄደውን ሰው ለማግኘት በሴራሊዮን ሰሜናዊ ግዛት ወደ ጊኒ ድንበር ተጠግቶ የሚገኘውን ካምቢያ ወረዳ ውስጥ ባለ ጥቅጥቅ ጫካ ውስጥ ወደሚገኘው መኖሪያው ስፍራ ሄዶ ነበር እና ራሱን ካኑ በማለት የሚጠራው ይህ ጠንቋይ ፊቱን በሙሉ የሸፈነ ለስርዓቱ የሚለበስ ጭንብል ያጠለቀ ሆኖ ነው ያገኘው። ጭንብሉ ማንነቱን ከመደበቁ ባሻገር አለኝ ለሚላቸው ፖለቲካዊ ግንኙነቶች እንደ ሽፋን ሆኖ አገልግሎታል። እኔ በጊኒ በሴኔጋል እና በናይጄሪያ ውስጥ ከአንዳንድ ትላልቅ ፖለቲከኞች ጋር እሰራ ነበር። እዚህ ጋር መስመሩን በደንብ እንድትገነዘቡልኝ ይፈልጋለሁ። ምን ያህል ይሄ የጥንቆላው ህፃናትን የማሳረዱ ኔትወርክ መረብ ምን ያህል እየተስፋፋ እንደሆነ እንደተስፋፋ እንድትገነዘቡ ፈልጋለሁ። ቡድን አለን። አንዳንድ ጊዜ በምርጫ ወቅት ሌሊት ይህ ቦታ በሰዎች የተሞላ ነው ሲል ነው የተናገረው። የምርጫ ወቅት ወላጆች በጣም አደገኛ የሚሉት ጊዜ ነው። ልብ አድርጉ። ስልጣንን ለማቆየት ማለት ነው። እገታና ጠለፋ የሚበረከትበት ጊዜ በመሆኑ ልጆቻቸውን እንዲጠነቀቁ የሚነግሩበትና የሚመክሩበት ወቅት ነው። ምርጫ ይደርሳል። ስለዚህ እዛ ምርጫ ላይ ለማሸነፍ እዛ ምርጫ ላይ ሰክሰስፉል ለመሆን በርካታ ህፃናት የሚጠለፉበት፣ በርካታ ህፃናት የሚታረዱበት፣ በርካታ ህፃናት አይናቸው የሚወጣበት፣ በርካታ ህፃናት የሚበለቱበት ጊዜ ነው። እንዲህ አይነት ዘመን ላይ ደርሳለች ዓለማችን፣ አፍሪካችን፣ ሀገራችን። ይሄንን ስናገር ምን ትዝ አለኝ? አንድ በሞት ያጣሁት አንድ ወዳጅ አለኝ። አሁን በህይወት የለም እና በአንድ ወቅት ወደ አንድ ሪሞት ቦታ ይሄዳል እንዲሁ ከእንትን ጋር በተያያዘ እና እዛ ቦታ ላይ አንድ ነገር ይከናወናል እና ያንን ነገር እውነታውን ገልብጦ እንዲናገር ይነገረዋል። አለበለዚያ ህይወት ይጠፋል ነው የተባለው። ነገር ግን እኛ ምንልን የምታደርግ ከሆነ ብዙ ነገር እናደርግልሃለን። እሱ ምንድነው ጥቅሙን ፈልጎ ሳይሆን ስለፈራ፣ አካባቢው ሪሞት ቦታ ነው። እንደዚህ አይነት ሰዎች በምድር ላይ መኖራቸውን የሚጠራጠራል። ግን ቃይቶ የማያውቃቸው አይነት ሰዎች ልብስ ያልለበሱ ከተወሰነ ምንድነው ሽርጥ አድርገው ሌላው እንትናቸው እርቃን የሆነ ሰዎች መሀል ነበር የገባው። በኋላ ግን በቃ ቃላቸውን ጠበቀ። ከዛ በኋላ እዛ ቦታ ላይ እንዲመረጥ እንዲነግስ የተፈለገው ሰው መጣ። አመንክም አላመንክም በአንበሳ ላይ ቁጭ ብሎ መጣ ነው ያለኝ። በአንበሳ ላይ ቁጭ ብሎ እንግዲህ በአንበሳ ላይ ቁጭ ብለው የሚመጡ ሰዎች በጥንቆላ በጣም ነው የደነገጥኩት ነው ያለው። ምንም ማድረግ አይችልም። የልጅ ከዛ ጋር በተያያዘ አይደለም። ከዛ በኋላ ግን በራሱ ተፈጥሯዊ ሞት አልፏል። እና ይህንን ነገር ሲነግረኝ እሱ ነው ትዝ ያለኝ። በአንበሳ ላይ ቁጭ ብሎ የመጣ እዛ አካባቢ በጣም የሚፈራ ሀብታም፣ ምንም አይነት ነገር የሚመጣ ከሱ ውጪ እዛ ቦታ ላይ ፖዚሽን የማይዝ ሰው አስባችሁታል? ጥንቆላ በዚህ ልክ ስር ሰዷል። በዚህ ልክ አንዳንድ ጊዜ እንደውም ጥንቆላ የሚሰራበት እንዲህ ዓለም የበከበተበት ዓለም ላይ መኖር በራሱ ትርጉም የሚያጣበት ጊዜ አለ። ግን ያው እግዚአብሔር እንግዲህ ምክንያት ስለኖረው ነው እያኖረን ያለው ብዬ ነው የማስበው እንጂ ዓለማችን ከመቼውም ጊዜ በላይ ሸታለች፣ ገምታለች። እኔ ግልጹን ነው የምነግራችሁ። አንዳንድ ሰዎች ይህ አነጋገሬ በጣም ሊያናድዳችሁ ወይም ደግሞ እንደምነካ ልትሉ እንችላላችሁ። በጣም ስሜታዊ የሆንኩኝ ነው አውቃለሁ፣ ይገባኛል። ምክንያቱም ይበርዳሉ የተባሉ ነገሮች እየጨመሩ ነው የመጡት። ከምናስበው በላይ ዓለም ተበላሽታለች፣ ብሽቅጥቅጥ ብላለች። ህፃናትን እያሳረደ የሚኖር ዓለም፣ ህፃናትን እያሳረደ የሚኖር ትልቅ ሰው፣ ህፃናትን እያሳረደ የሚኖር ባለስልጣን፣ ህፃናትን እያሳረደ የሚኖር ባለሀብት፣ ፎቅ ለመገንባት ሲል ህፃናትን እስከነነፍሱ ከምድር ስር የሚቀብር ባለሀብት፣ እንኳን ህፃናት አይደለም ነፍሳት፣ በጎች፣ ላሞች፣ በሬዎች እስከነነፍሳቸው አንደርግራውንድ ሲቀበሩ ያሳዝናል። እንኳን የሰው ልጅ ግን ስልጣን እስካገኘ ሀብት እስካገኘ ድረስ
ይህንን ነገር የሚያደርግበት የጭካኔ ዘመን ላይ ደርሰናል። ወደ ሴራሊዮን እንመለስ። ይህንን አየህ እንግዲህ የምርጫ ወቅቱ እንደነገርኳችሁ በጣም ለወላጆች አደገኛ የሚሉት ጊዜ እንደሆነ ይናገራሉ። እገታና ጠለፋ በሚበረከትበት ጊዜ በመሆኑ ልጆቻቸው እንዲጠነቀቁና የሚነግሩበትና የሚያውቁበት ወቅት ነው፣ ያ ጊዜ ማለት ነው። በሴራሊዮን እንግዲህ ለሁለተኛ ጊዜ ወደ ስፍራው ቢቢሲ በተጓዘበት ወቅት ካህኑ የበለጠ በራስ መተማመን ስለተሰማ ለኡስማን የስራው አካል የሆነውን የሰው ራስ ቅል አውጥቶ አሳየው። ያው ሪቹዋል የተፈጸመበት ማለት ነው። ይህንን አየህ ይለዋል። ይህ ለሆነ ሰው የተዘጋጀ ነው፣ ለእሱ ነው ያደረግኩለት። የሴት ልጅ የራስ ቅል ነው፣ የታረደችው ሴት ልጅ ነች ማለት ነው። ዛሬ ወይንም ነገ መጥቶ ይወስዳል ብዬ እየጠበቁ ነው። በተጨማሪም ከተቀመጠበት ጀርባ ያለውን ጉድጓድ እያሳየ የሰውን አካል የምንሰቅለው በዚህ ስፍራ በጣም ይገርማል ነው። እዚህ እናርዳለን። አንደርላይን አድርጉልኝ። ሰው አይታረድም የምትሉ ለሰይጣን አምልኮ ሰው አይታረድም ብላችሁ ሽንጣችሁን ገትራችሁ የምትከራከሩ እውነታውን የምትክዱ እውነታውን ስለካዳችሁ ጄኔሬሽኑ ይህን ነገር እንዲገነዘብ የማትፈልጉ ጀነሬሽኑን ባሉባልታ በፈንጠዝያ በማይረባ ነገር አእምሮን አጥባችሁ የያዛችሁ እውነታውን ተረድቶ እንዲጠነቀቅ የማትፈልጉ ሰዎች ይህንን በደንብ አንደርላይን አድርጉልኝ። እዚህ እናርዳለን፣ ደሙም ወደዚያ ይወርዳል። ትልልቅ አለቆች እንኳን ስልጣን ሲፈልጉ ወደዚህ ይመጣሉ። የሚፈልጉትን እሰጣችኋለሁ። ያደረገ ሰው ይህን ትክዳላችሁ? የኛ ነገር ተከራከሩ አይደረግም ብላችሁ ይሄንን ትከራላችሁ? እራሳቸው ያረዱ ሰዎች የተናገሩት የሰጡት ዊትነስ ነው፣ ምስክርነት ነው። ዑስማን የሴት እጅና እግር ለአምልኮ ስርዓቱ እንዲውል እንደሚፈልግ ሲገልጽ ካህኑ ወደ ማስላት ይገባል። የአንዲት ሴት ዋጋ 70 ሚሊዮን የሴራሊዮን ገንዘብ ወይም $3000 ነው። የሰው ልጅ ህይወት በምን ያህል እንደረከሰና ገንዘብ ምን ያህል እንደነገሰ እዚህ ማሳየት ትችላላችሁ። ይህን በዚህ ማስረጃ መመልከት ትችላላችሁ። ለነገሩ ገንዘብ በጣም የሚፈልግበትና የሰው ልጅ ህይወት በጣም የረከሰበት ሴራሊዮን ብቻ አይደለም። የት እንደሆነ ራሳችሁ ምርመራ አድርጋችሁ ስሩበት። ቢቢሲ ማንንም ሰው አደጋ ላይ ላለመጣል በመፈለግ በድጋሚ ያንን ሰው ማግኘት አልፈለገም። ነገር ግን ካህኑ አጭበርባሪ ሊሆን ይችላል። ስለዚህ ምርመራ ለማድረግ የሚያግዙ ማስረጃዎችን ለአካባቢው ፖሊስ አስረክቧል። እንደነዚህ አይነት ጥንቆላ ተግባር ላይ የተሰማሩ ወንዶች አንዳንድ ጊዜ ራሳቸውን የባህል መድኃኒት አዋቂ ማለት ይጠራሉ። ይሄ ወደኛም ሀገር እውነት ይቀርባል። ይህ ስያሜ ብዙ ጊዜ በአካባቢው የሚገኙ ቅጠላቅጠሎችንና ስራስሮችን በመጠቀም የተለመዱ በሽታዎችን የሚፈውሱ ሰዎች የሚገለገሉበት ነው። የዓለም ጤና ድርጅት WHO መረጃ እንደሚያሳየው በ1990ዎቹ በአሰቃቂ የእርስ በርስ ጦርነት የተጎዳችውና የኢቦላ ወረርሽኝ ማዕከል የነበረችው ሴራሊዮን በአውሮፓ 2022 1000 የሚጠጉ ዶክተሮች እንዳሉ ሲመዘግብ የባህል ሕክምና አዋቂዎች ቁጥር ግን 45000 ያህል ነበር። አነጻጽሩት። የዶክተሮቹ ቁጥር በ2022 በጣም ይገርም ነው። በጣም ትንሽ ነው። በ1990ዎቹ በአሰቃቂ የእርስ በርስ ጦርነት የተጎዳችውና የኢቦላ ወረርሽኝ ማዕከል የነበረችው ሴራሊዮን በአውሮፓውያን 2022 1000 ልብ አድርጎ 1000 የሚጠጉ ዶክተሮች እንዳሉ ሲመዘግብ የባህል ሕክምና አዋቂዎች ግን 45000 ያህል ነበር። በዚህ ደረጃ ጥንቆላው ምን ያህል እንደተስፋፋ መገመት አይከብድም። በምዕራብ አፍሪካ የሚኖሩ አብዛኛዎቹ ሰዎች በእነዚህ የባህል መድኃኒት ቀማሚዎች ላይ የተደገፉ ናቸው። በአእምሮ ጤና ህመም የሚሰቃዩና ሌሎች ታካሚዎቻቸውን ለማከም የሚጠቀሙት መድኃኒትና ቁሳቁስ በሚስጥራዊነትና የመንፈሳዊነት ባህሪ የተላበሰ ነው። ይህንን ነው የምንለው ስፒሪቹዋል ኮንቴንት፣ ስፒሪቹዋል ይዘት ያለው ነው። ይሄ ብዙ ቦታ ላይ እየተሰራበት ያለ ነው። የሴራሊዮን የባህል ሕክምና ባለሙያዎች ምክር ፕሬዚዳንት ሼኩ ታራዋሊ እንደ ካህኑ ያሉ አሳሳች ጠንቋዮች ለባህላዊ ሐኪሞች መጥፎ ስም እየሰጡ ነው ሲሉ ነው የሚናገሩት። የራሳችንን ገጽታ ለማጽዳት በጣም ጠንክረን እየሰራን ነው። ተራው ሰው አይረዳውም። ኦፍ ኮርስ ተራው ሰው አይረዳውም። ነገር ግን የራሳችንን ገጽታ ለማጽዳት በጣም ጠንክረን እየሰራን ነው። እስከዛሬ ዘግይተዋል ነው የምለው። ምክንያቱም ፖሊስ እንኳን ሊተባበር የማይፈልግበት ጥንቆላን ለማጥፋት የማይፈልግበት ሀገር ውስጥ የራሳችንን ገጽታ ለማጽዳት በጣም ጠንክረን እየሰራን ነው። የራሳቸውን ገጽታ ለማጽዳት ጠንክረው ከመስራት ይልቅ የሰው ልጆችን ህይወት፣ የህፃናቶችን ህይወት ለመታደግ ነበር ጠንክረው መስራት ያለባቸው። ምክንያቱም የሚታረዱት ህፃናት ከየትም የመጡ አይደሉም፣ ወይም ከሌላ ሀገር ወደ እነሱ ሀገር ኤክስፖርት የተደረጉ አይደሉም።
ስለዚህ የራሳቸው ልጆች ናቸው። የራሳቸውን ልጆች ህይወት ለማዳን ነው እንጂ ጠንክረው መስራት የነበረባቸው የራሳቸውን ገጽታ ለማጥራት። ይሄ የግል አመለካከቴ ነው። ስለዚህ እኛን ሁላችንንም እንደ መጥፎ የባህል መድኃኒት አዋቂ አድርገው ይመድቡናል። አንድ የበሰበሰ ዓሣ በሙሉ ዓሣውን በሙሉ ያበላሸዋል። እኛ ፈዋሾች ነን እንጂ ገዳይ አይደለንም ሲሉ ነው የተናገሩት። እንግዲህ ታራዋሊ ከመንግስትና ከሌሎች መንግስታዊ ካልሆኑ ድርጅቶች ጋር በመተባበር ለታካሚዎች የባህላዊ ሕክምና ክሊኒክ ለመክፈት እየሞከሩ እንደሆነም ነው የተናገሩት። ለዚህ ስርዓት ከሚፈጸመው ግድያ ጀርባ ያሉት የስልጣንና የገንዘብ ጥማት ያላቸው ሰዎች ናቸው በማለት ነው የሚያምኑት። ኦፍኮርስ ሁሌም ጥንቆላ ያለው እርድ ያለው ሰይጣናዊ አምልኮ ያለው ከስልጣንና ከገንዘብ ጥማት ጀርባ ነው። እንግዲህ አንድ ሰው መሪ መሆን ሲፈልግ የአካል ክፍሎችን ከሰዎች ላይ ይወስዳል፣ ያንን ለመስዋዕትነት ያቀርባል። ሰዎችን አቃጥሎ አመዱን ለስልጣን ይጠቀምበታል፣ ዘይቱን ለስልጣን ይገለገልበታል። ይህ እውነታ ነው ያለው። እንግዲህ ይህ እውነታ ነው ያለው። ቅድም ብያችኋለሁ። ይሄ ሴራሌን ውስጥ እንደው ይፋ ወጥቶ ተነገረ እንጂ በተለይ ደግሞ ምዕራብ አፍሪካ ላይ ከዚህ በፊት ቮዱን ጨምሮ በርካታ የጥንቆላ አምልኮቶች እንዳሉ፣ ሰይጣናዊ አምልኮች እንዳሉ ተናግረናል። ይሄ ነገር አልቆመም። በጣም በሚያስደነግጥ ሁኔታ የሴራሊዮኑም መረጃ ይፋ ወጥቷል። እንግዲህ በርካታ ሴራሊያውያን ራሳቸው ሙስሊም ወይም ክርስቲያን ብለው በሚለዩባት ሀገር ለጥንቆላ ተብሎ የተፈጸሙ ግድያዎች ቁጥር በውል አይታወቅም። በጣም በርካታ ነው ማለት ነው። በዩናይትድ ኪንግደም የአበርስትዋይት ዩኒቨርሲቲ ተመራማሪ የሆኑት ኢማኑኤል ሳርፖንግ ኦልሶ በአብዛኞቹ የአፍሪካ ሀገራት የአምልኮ ስርዓት ለመፈጸም ልብ አድርጎ በአብዛኛዎቹ የአፍሪካ ሀገራት ነው ያሉት። አንድ ሀገር ብቻ ነጥለው አልተናገሩም። የአምልኮ ስርዓት ለመፈጸም በሚል የሚፈጸሙ ግድያዎች እንደ የተለየ ወይም በነፍስ ግድያ ስር ተካተው በይፋ አይመዘገቡም ሲሉ ነው የተናገሩት። እና እንደ ነፍስ ግድያ እንኳን አይቆጠርም። ትክክል ነን ብለው ነው እነሱ የሚያምኑት። የምንፈጽመው ነገር ትክክል ነው ብለው ነው የሚያምኑት። እና አደጋ ነው። አንዳንዶች አደጋ፣ የዱር እንስሳት ጥቃት፣ ራስን ማጥፋት፣ የተፈጥሮ ሞት በሚል በተሳሳተ መንገድ ይከፋፈላሉ ወይም ይመዘገባሉ። አብዛኞቹ አጥፊዎች ምናልባትም 90% ያሉ አልተያዙም። ስርዓተ አልበኝነት በጣም የሰፈረባት ሀገር ነች ማለት ነው። እንግዲህ ቢቢሲ ከዋና ከተማዋ ፍሪታውን ወጣ ብሎ በሚገኘው ዋተርሎ በተባለው በአደንዛዥ እጽና በሌሎች ወንጀሎች የታወቀ አካባቢ ሌላ ተጠርጣሪ የአካል ክፍሎችን አቅራቢ አግኝቷል። በየራስ ነው ማለት ነው ህጻናት የሚታረዱት። ራሱን ኢዳራ እያለ የሚጠራው ሰው ራሱን ኦስማን ብሎ ለሚጠራውና በስውር ካሜራ ለያዘው የቢቢሲ ባልደረባ ብቻዬን አይደለሁም እስከ 250 የሚደርሱ የባህል መድኃኒት አዋቂዎች አሉኝ ሲል ነው የተናገረው። እና ምን ያህል ስር እንደሰደደ ይሄ ሰይጣናዊ አምልኮ ምን ያህል ውስጥ ለውስጥ እንደ ሰደድ እሳት እንደተስፋፋ አመላካች ነው። ኢዳራ እኛ የማንሰራባቸው የሰው አካል ክፍሎች የሉም። አንድ ጊዜ የሆነ የሰውነት ክፍል ከጠራን ያመጣሉ። ስራውን ተከፋፍለን ነው የምንሰራው ሲል ተናግሯል። ቀጠለና ምንድነው ያለው? አንዳንድ ግብረ አበሮች ሰዎችን በመያዝ ረገድ እንዴት ጎበዝ እንደሆኑ ገለጸ። ኦስማን ለሁለተኛ ጊዜ ባገኘው ወቅት የሚያገቱትን ሰው ፍለጋ በየምሽቱ መውጣት ለመጀመር የተዘጋጁ ከሚናገሩ ሰዎች የአንዳቸውን ድምፅ መልእክት ያሰማዋል። ኦስማን ከዚህ በላይ እንዳይቀጥል ቢነግረውም በኋላ ግን ደውሎለት ቡድኑ የሚያጠምደውን ሰው መለየቱን ነግሮታል። ስለዚህ ሁሌም በሞት ጥላ ስር ናቸው ያሉት ማለት ነው ታዳጊዎቹ። በጣም በሚገርም ሁኔታ ቢቢሲ የፖሊስ ኮሚሽነር ኢብራሂም ሳማን በጉዳዩ ላይ አነጋግሮ ነበረ። በተባለው አካባቢ በመሄድ ተጠርጣሪዎችን በቁጥጥር ስር ለማዋል ፖሊሶችን እንደሚያሰማሩ ቢናገሩም የፖሊስ ባልደረቦቹ እነዚህ ባሉ ስራዎች ላይ የሚያግዟቸውን ታራዋሊን ሳያገኙ ይህን ማድረግ እንደማይችሉ ነው የገለጹት። አንድ አደገኛ ጠንቋይ የሰዎችን አካል ተጠቅሞ እንደሚሰራ መረጃ ስናገኝ ከባህላዊ ሕክምና ባለሙያዎች ጋር አብረን እንሰራለን ሲሉ ረዳት ሳጅን አሊዮ ጃሎ ተናግረዋል። በመቀጠልም አንዳንድ መኮንኖች አጭበርባሪ የባህል መድኃኒት አዋቂዎችን ስለመታገል ያላቸውን አጉል እምነት ሲገልጹ እኔ ሄጄ በራሴ ላይ ነገር አልቀሰቅስም፣ ከእውቀቴ በላይ የሆነ የራሳቸው ስልጣን እንዳላቸው አውቃለሁ ሲሉ ተናግረዋል ነው ያሉት። እንግዲህ እነዚህ ሰዎች ምን ያህል ከመንግስት በላይ መንግስት እንደሆኑ አመላካች ነው። ኢዳራ በቁጥጥር ስር ከዋለ በኋላ ጣሪያ ውስጥ የደበቀው ቢላዋ ተይዟል። ህፃናትን በጅምላ የሚያርድበት ማለት ነው። ታራዋሊ የሰው አጥንት፣ ፀጉርና
ከመቃብር ላይ የተወሰደ የሚመስል የቆሻሻ ክምር እንዳለ በመግለጽ ለማስረጃነት መፈለግ ይጀምራሉ። ኢዳራና ሌሎች 2 ሰዎችን በቁጥጥር ስር ለማዋል ለፖሊስ ይህ በቂ ነበረ። በሰኔ ወር ጥንቆላ በመፈጸምና ለጥንቆላ ስርዓት ግድያዎች ጥቅም ላይ የሚውሉ መሳሪያዎችን ይዘው በመገኘት ተከሰሱ። ለቀረበባቸው ክስ ጥፋተኛ አይደለንም ብለው በመከራከራቸው የዋስትና መብታቸው ተጠብቆ ለተጨማሪ ምርመራ እየተጠባበቁ ነው። በካምቢያ ስለሚገኘው ካኑ ከፖሊስ ምንም የተገኘ ተጨማሪ መረጃ የለም። ኦፍኮርስ ይደባበቃል። እንዲህ አይነት ነገር በኔትወርክ ስለሚሰራ እነዚህ ሰዎች ከሚያገኙ ጥቅምም ላይ ስለሚያካፍሉ ቅድምም እንደተባለው አብዛኞቹ የፖሊስ አባላትም እዛ የጥንቆላ ስርዓት ውስጥ ስላሉ ምርመራ ተጨማሪ መረጃ ባይገኝ ያን ያህል የሚያስገርም ነው ብዬ አላስብም። እንግዲህ ቢቢሲ በሚቀርብበት ክስ ላይ ለማነጋገርና ተጨማሪ ጥያቄዎችን ለመጠየቅ ወደ ስልኩ ደጋግሞ ቢደውልም ሊያገኘው እንዳልቻለ ነው የተናገረው። በሴራሊዮን ከፍተኛ ትኩረት የሳቡ ክሶች ሳይቀሩ ተዳፍነው የሚቀርቡበት አጋጣሚዎች እንዳሉም ተነግሯል። ከ2 ዓመት በፊት በፍሪታውን አንድ የዩኒቨርሲቲ መምህር ከጠፋ በኋላ አስክሬኑ ፖሊስ ዋተርሎ በሚገኘው ባህል መድኃኒት አዋቂ ቤት ነው ሲል በገለጸው ስፍራ ተቀብሮ የተገኘው የዩኒቨርሲቲ መምህር ነው። ስለዚህ እነዚህ ሰዎች የዩኒቨርሲቲ መምህር የለም፣ መሀይም የለም፣ ወንድ የለም፣ ሴት የለም፣ ትልቅ የለም፣ ትንሽ የለም። አብዛኛው ጊዜ ግን ለዚህ ለሰይጣናዊ አምልኮ የሚመረጡት ህፃናት ልጆች ናቸው፣ ንጹህ ናቸው ተብሎ ስለሚገመጡና እንግዲህ በየጊዜው በተለይ ደግሞ ምርጫ በደረሰበት ሰዓት ምን ያህል ህፃናት ሊታረዱ እንደሚችሉ መገመት አይከብድም። ጉዳዩ በነሐሴ 2023 ከፍተኛ ፍርድ ቤት ቀርቦ እንዲታይ ቀጠሮ ተይዞለት የነበረ ቢሆንም እስካሁን ድረስ ክትትል እንዳልተደረገና በፖሊስ ቁጥጥር ስር ውለው የነበሩትን በዋስ መለቀቃቸውን የቢቢሲ ምንጮች ተናግረዋል። ቢቢሲ እንግዲህ ይህንን ይፋ ካደረገ በኋላ እጅግ በርካታ ሰዎች ድንጋጤያቸውን መደበቅ እንዳልቻሉ ነው የሚናገሩት። እንግዲህ ከዚህ ጋር በተያያዘ ይህ ዘገባ እየተሰራ በነበረበት ወቅት በዚህ ዘገባ ላይ ተሳታፊ የነበረ የቢቢሲ ባልደረባ ወንድም ልጅ የ28 ዓመቷ ፋትማታ ካንቴ በማኬኒ ተገድላለች። ቤተሰቡ ፍትህ ለማግኘት ተመሳሳይ ፈተና ገጥሟቸዋል። የፀጉር ስራ ባለሙያና የ2 ልጆች እናት የነበረችው ይህች ግለሰብ በልደት ቀኗ ማግስት አስክሬኗ መንገድ ዳር ወድቆ ነው የተገኘው። ነዋሪዎች እንግዲህ ለቢቢሲ በቅርብ ሳምንት ውስጥ 2 አስክሬኖች በተመሳሳይ ስፍራ ተጥለው መገኘታቸውን ነው የተናገሩት። የሟች በርካታ የፊት ጥርሶቿ ጠፍተዋል። ይህም ህብረተሰቡ የአምልኮ ስርዓት ለመፈጸም የተደረገ ግድያ እንደሆነ እንዲያምን አድርገውታል። አንደኛ ደጋግመን እንደምንለው ሰይጣን የሚፈልገው ዝም ብሎ ተራ ግድያን አይደለም። በጣም ዘግናኝ የሆነ ግድያን እና ሴራሊዮን ጎዳናዎች ላይ የሚታየውን ግድያ ይሄ እንደሆነ ነው የተነገረው። አንድ ሀዘንተኛ ቤተሰብ ምንም ጉዳት የማታደርስ ሴት ነበረች፣ በጣም ሰላማዊና ታታሪ ነበረች ስትል ነው የገለጸቻት። ይሄ ለእነሱ ምንም አይደለም። አንተ ሰላማዊውን ካልሆንክ እነሱ ዋናው ሪቹዋላቸውን ማካሄዳቸው ስለሆነ አምልኳቸውን ማካሄዳቸው ስለሆነ ያለ እነሱ ምንም ማለት አይደለም። እንግዲህ የፋትማታ ግድያ ትክክለኛ መንስኤ ምን እንደሆነ ላናውቅ እንችላለን። ቤተሰቧ አስክሬኗ ምርመራ እንዲደረግለት ወደ ፍሪታውን ልኳል። ይህን ግን የሀገሪቱ ፖሊስ ማድረግ አይችልም። ነገር ግን የአስክሬን ምርመራው ውጤት ጠንካራ ማስረጃ ስላላስገኘ እስካሁን በቁጥጥር ስር የዋለ ሰው የለም ነው የተባለው። እንደ ፓፓያው እናት ሁኔታ ፖሊስ ከሚፈጸሙ ግድያዎች ጀርባ ያሉ ሰዎችን በቁጥጥር ስር መዋል ባለመቻሉ ማኬኒ በሚባለው አካባቢ የሚገኙ ዝቅተኛ የማህበረሰብ ክፍሎች ውስጥ ችላ የመባል ስሜት፣ ፍርሃትና ሽብር እንደነገሰ ነው እየተነገረ ያለው። ይህንን ያመጣሁት ይህንን መርሃ ግብር መስራት የፈለግኩት ለምንድን ነው? ደጋግመን በዚህ ጉዳይ ላይ ስለምንሰራ፣ አንደኛ ያልገባቸው ሰዎች የበለጠ እንዲገባቸው፣ ሁለተኛ ወላጆች ሌላው ሲታማ ለእኔ ብለህ ስማ ነው ምናምን የሚባል የሀገራችን የቆየ አባባል አለ። ስለዚህ ቅርብ ሀገር የሚደረጉ ነገሮች እኛም ሀገር መደረጋቸው ስለማይቀር ከመቼውም ጊዜ በላይ ልጆቻችንን የምንጠብቅበት ጊዜ ነው። ልጆቻችንን ከዓይናችን የማናርቅበት ጊዜ ነው የሚለውን ነገር ለመናገር ነው። ዓለም ቅድም ነግሬያችኋለሁ ከቃላት በላይ ተበላሽታለች። ስለዚህ የማንም ሳይሆን የልጆቻችን ኃላፊነት የወላጆች ነው። ወላጆች ለአንድ አፍታ ከተዘናጋን ልጆቻችንን እናጣቸዋለን። ምክንያቱም ዓለም በጥንቆላ እየተጨማለቀች ነው። ለስልጣን ሲባል ለሀብት ሲባል ህፃናት እየታረዱ ነው። አይናቸው እየወጣ ነው። ጥርሳቸው እየተነቀለ ነው። ነፍሳት
ከቤት ስር እስከ ነፍሳቸው እየተቀበሩ ነው። ሰዎች ከህንፃ ስር እስከ ነፍሳቸው እየተቀበሩ ነው። ይህንን እውነት ማወቅ መቻል አለብን። ስለዚህ ልጆቻችንን ከዓይናችን አናርቅ፣ ውሎና አዳራቸውን እንቆጣጠር። አዳራቸውን ያልኩት ያለ ምክንያት አይደለም። ህፃናት ገብተው ወይም ደግሞ ታዳጊዎች ፈንድተናል የሚሉ ልጆች ከገቡ በኋላ ሌሊት በአጥር ላይ እየዘለሉ ወደ የናይት ክለቦች እንደሚሄዱ መረጃው ስላለኝ ነው። በዛ ሰዓት ላይ ቤተሰብ ልጄ ተኝቷል ብሎ ነው የሚያስበው። ነገር ግን ልጁ በዛ ሰዓት ላይ ላይተኛ ይችላል። ልጅት ላትተኛ ትችላለች። ሰውን በሚበሉ ሰዎች ተታለው ናይት ክለብ ውስጥ ሊሆኑ ይችላሉ። ናይት ክለብ ውስጥ ብዙ አራጆች አሉ። ህፃናት ሌት ከቀን ወላጆች ሌት ከቀን ልጆቻቸውን ጠብቁ ለማለት ነው። በዚህ መርሃ ግብር የጥንቃቄ ማስገንዘቢያ እንደሰጠው ተስፋ አደርጋለሁ። አብራችሁኝ ስለነበራችሁ ወደፊትም አብራችሁ ስለምትሆኑ ከልብ አመሰግናለሁ። በቀጣይ በሌላ መርሃ ግብር የምንገናኝ ይሆናል። እስከዛው ግን በያላችሁበት ሰላም። የአጋዕዝተ ቅድስት ሥላሴን 17 ዓመት ሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነው። በሞቀ ቤት እየኖርን ወለሉ አፈር ግድግዳው ጭራሮ የሆነን የአጋዕዝተ ቅድስት ሥላሴን ቤት ማሰብ ፈጽሞ የማይታሰብ ነው። እውነቱ ግን ይህ ነው። ሴቶች ነጠላቸውን፣ ወንዶች ፎጣቸውን እየጋረዱ ቅዱስ ቁርባን ሲቀበሉ ኖረዋል። የዛሬ 17 ዓመት ከጽላት ጋር የመጣ የተሰበረ ዣንጥላ፣ የተቀደደ አልባስ ለመቀየር አቅም አንሷቸዋል፣ እጅ አጥሯቸዋል። አባቶች ይጣራሉ። ልጆች እንድትረዱን ስንል በአጋዕዝተ ዓለም ሥላሴ ስም እየጠየቅን ያለነ። እናቶች ድምፅ ያሰማሉ፣ መልስ እንስጣቸው። ለሊቦ ከምከም ወረዳ የመስኬ የቅድስት ሥላሴ ቤተ ክርስቲያን የበረከት ሥራ በጋራ እንነሳ።